ፊልሙ የሚጀምረው በሁለት ወንዶች በቪክቶር እና በዳርሲ ነው። ዳርሲ አባት ከሆነ በኋላ ህይወቱን እንዴት እንደተለወጠ ለቪክቶር ይነግረዋል። እዚህ ያለነው አንድ ነገር ለመገንባት ነው። ከዚያም ቲዮ አለን። ወዲያውኑ የማፊያ አለቃቸው ወደ ሆነው ወደ አልፉትስ ቤት እንዲሄዱ የሚጠይቅ ጥሪ ደረሳቸው። ቪክቶር ለማፊያ የሚሰራ ቅጥረኛ ገዳይ እንደሆነ ይገለጻል። የአለቃቸው መኖሪያ እንደደረሱ በታችኛው ክፍል ውስጥ ፍሪጅ አገኙ። ሲከፍቱት ያሉትን ቅጥረኞች አንዱ የሆነውን የጳውሎስን አስክሬን አገኙ። በተጨማሪም ለተወሰነ ጊዜ እንደዚህ አይነት ማስፈራሪያዎች ሲደርሱት የቆየውን የአላንስን ፎቶግራፎች የያዘ ሻንጣ ለመክፈት የሚያስችል ቁልፍና 719 የሚል ቁጥር ያለበት ማስታወሻ አገኙ። በዚያን ጊዜ ደግሞ አላንስ ያ ሰው ማን እንደሆነ አውቃለሁ፣ ቁልፍ የሰሪውን እንጥራና የዚያን የማንቂያ ደውል ኩባንያው እዚህ እናምጣው፣ ማን እንዳደረገብኝ ያውቃለሁ። አሎንስና ሰዎቹ ወደ ጓደኛው ወደ ሃሪ ክለብ ሄዱ። ግን ሃሪ ስለ ጉዳዩ ምንም አያውቅም ነበር። የዚያን ነገር ስር እየደረስኩ ስለሆነ መልስ ከመስጠት በፊት እንድታስብ ፈልጋለሁ። የምኑ ስር? ደብዳቤዎቹ መምጣት ከጀመሩ ከ3 ወራት በፊት ነው። በአጋጣሚ አይደለም፣ እውነት አይደለም። ቢሆንም አሎንስ የሃሪ የእጅ ጽሑፍ ደብዳቤው ላይ ካለው ጽሑፍ ጋር ተመሳሳይ መሆኑን አወቀ። ስለዚህ ሃሪ ጭንቅላቱ ላይ ተኩሶ ገደለው። በመቀጠል በአሎንስ ሰዎችና በጃማይካውያን መካከል ከፍተኛ የተኩስ ልውውጥ ተከሰተ። አላንስ ተከበበ፣ ግን ቪክቶር ህይወቱን አዳንለት። ቪክቶር 3 ሰዎችን በራሱ ገድሎ እምነቱን አገኘ። አንድ ቀን አፓርታማ ውስጥ ሳለ ቪክቶር መስኮቱን ሲመለከት ጎረቤቱ የሆነችው ቤአትሪስ እየተመለከተችው እንደሆነ ተገነዘበ። እሷ ከቪክቶር አፓርትመንት ማዶ ካለ አፓርታማ ውስጥ ከእናቷ ጋር የምትኖር ሚስጥራዊ ወጣት ነበረች። ቤአትሪስ ቪክቶርን ማግኘት ጀመረች እና ፍላጎት እንዳላት አሳየች። በቪክቶር የመልእክት ሳጥን ውስጥ የስልክ ቁጥሯን የያዘ ማስታወሻ አስቀመጠች። ከዚያም ቪክቶር ወዲያውኑ ለቤአትሪስ ደወለና በደንብ መታወቅ አለብን አላት። ያገኘኸው አይመስለኝም ነበር። በመጨረሻ በመገናኘታችን ደስ ይለኛል ብዬ አስብ ነበር። በመጀመሪያ ቀጠሯቸው በደንብ መታወቅ ጀመሩ። ነገር ግን ከዚያ በኋላ ቤአትሪስ መኪና እንዲያሽከረክርላት ጠየቀችው። እውነተኛ ዓላማዋን ነገረችው። ቤአትሪስ ቪክቶርን አንድ ሰው ሲገድል የሚያሳይ ቪዲዮ ነበራት እና በመኪና አደጋ ጉዳት ያደረሰባትን ሰካራም ሹፌር እንዲገልላት ፈለገች። ካልሆነ ግን ቪክቶርን ለፖሊስ አሳልፋ እንደምትሰጠው ነገረችው። ይህ ነው ሰውየው፣ እንድትገልልኝ ፈልጋለሁ። ይህንን ሲሰማ ቪክቶር ሽጉጥን በማውጣት ሊያስቆማት ሞከረ። ነገር ግን በአጋጣሚ መስኮቱን ተኮሰና ወዲያውኑ መኪናውን በፍጥነት ነዳ። አታድርጊው፣ ፖሊስ ጋር ደውዪ፣ ያየሁትን እነግራቸዋለሁ። አልተከፈለም፣ እንደዛ ማለትሽን አቁሚ፣ ተረድቻለሁ። መስቀለኛ መንገድ ላይ ሲደርሱ ቤአትሪስ ጥያቄዋን መቀበል ወይም እሷን መግደል እንዳለባት ነገረችው። ከዚያም ቤአትሪስ ከቪክቶር መኪና ወጣች። ቤአትሪስ ወደ ቤት ስትመለስ ጋዜጣውን ስታገኝ ሰካራሙ ሹፌር ለ3 ሳምንታት ታስሮ እንደቆየ ይገባታል። በሚቀጥለው ቀን ቪክቶር እና የድሮ ጓደኛው ግሬጎር ወደ ሽጉጥ ነጋዴ ዘንድ በመሄድ ተኳሽ ጠበንጃ ገዙ። ግሬጎር ዓላማ እሱን መግደል ከሆነ ለምን አሁንም ከአሎንስ ጋር ትሰራለህ ብሎ ጠየቀው። ከዚያም ስለ ቪክቶር ያለፈ ታሪክ እውነቱን እናውቃለን። ከ2 ዓመት በፊት በሚስቱ ላይ ለተፈጸመው ጭካኔ የተሞላበት ግድያ ለመበቀል ርህራሄ በሌለው የማፊያ አለቃ ቁጥጥር ስር ወደሚገኝ የወንጀል ኢምፓየር በድብቅ ተቀላቅሏል። የአሎንስን ሰዎች ደግሞ በአጋጣሚ ሴት ልጁንም ገድለዋል። በመቀጠል ቪክቶር ለጠለፈው ሰው ምግብና መጠጥ ለመስጠት ወደ ተተወ መርከብ ሄደ። አሎንስ የቪክቶርን ቤተሰብ እንዲያጠፋ የረዳውን ኢለር የተባለውን የአልባኒያ ወንጀል አለቃ ወንድም ጠልፏል። ሁሉንም በቀላሉ ለማስወገድ አልባኒያውያንን እና የአሎንስን ሰዎች አንድ ላይ ለማሰባሰብ አስቦ ነበር። ወንድሜ መፈለጉን አያቆምም፣ እናም እሱ ያገኘሃል። በኋላ ሊገድለው ስላሰበው ሰው ለማውራት ቤአትሪስን ጎበኘ። ለብዙ ቀናት ሲከታተለው እንደነበርና አሁንም ጊዜ እንደሚያስፈልገው ነገራት። ይህ በእንዲህ እንዳለ የቤአትሪስ እናት ከደረሰባት አደጋ በፊት የነበረችውን ቆንጆ ልጇን የሚያሳዩ ፎቶግራፎችን ለቪክቶር አሳየችው። ቀጥሎ ቪክቶር በአላንስ እና በቢዝነስ አጋሩ በሎን መካከል የተደረገን ውይይት ሰማ። ሎን ሃሪንንና የእሱን እመቤት ስለገደለ ይወቅሰዋል። በሂደቱ ውስጥ ቪክቶር አላንስን ለመግደል በህንፃ ውስጥ ስናይፐር ይዞ ተደበቀ። ሎን የአላንስን ፎቶግራፎች ከተላከለት ማስታወሻ ጋር እንደተቀበለ ተገለጸ። በተጨማሪም ቁልፍ እንደደረሰው ገልጦ አላንስ ስለ ጉዳዩ የሚያውቀው መሆኑን ይጠይቃል። አላንስ ሁለቱም ማስታወሻዎች በአንድ ላይ ሲያነብ ያስፈራራው ሃሪ ሳይሆን ሌላ ሰው እንደሆነ ተገነዘበ።
ይህ በእንዲህ እንዳለ ቢያትሪስ በመኪና ውስጥ ሆና ቪክቶርን በህንጻው ላይ ታየዋለች። ሎም ለአሎንስ አደገኛ ሁኔታ ንግዱን አደጋ ላይ ሊጥል ስለሚችል ንብረታቸውን ከእንግዲህ ማስተዳደር እንደማይችል ዳርሲ አደጋው ከየት እንደመጣ ይመለከታል እና ቡድኑ አሎንስን አደጋ ላይ መሆኑን እንዲያስጠነቅቅ መመሪያ ሰጠው። ሁሉም ስልኮች ሬስቶራንቱን ለቀው ሲወጡ ቪክቶርን ሹፌሩን ገደለና ቁልፉን ተቀብሎ እንደሆነ የሚጠይቅ መልእክት ላከ። ወዲያውኑ ቪክቶር ማምለጥ ጀመረ። የአሎንስ ሰዎች ሊይዙት ሲሞክሩ ወደ ህንጻው ከገቡ በኋላ ቪክቶር በአንደኛው ሰው አንገት ላይ ገመድ ጠምጥሞ ከመስኮት ወረወረው። ቪክቶር ወደ ጎዳና ለማምለጥ ሲሞክር ቢያትሪስ ልትረዳው በመኪና ደረሰች። ወደ መኪናው ገባና የአሎንስን ቅጥረኞች ማሳደድ ጀመረ። ከጥቂት ብሎኮች በኋላ መኪናዋን አቆመችና ቪክቶር ይስማት ጀመር። ሰዎቹ መኪናውን ሲቃረቡ ዳሪስ በሩን ከፈተና ቪክቶርም ግራ በመጋባት አሁን እንደደረሰ ተናገረ። ዳርሲና ሌሎች ተኳሽ በታክሲ እንዳመለጠ ለአሎንስ ለመንገር ወደ አሎንስ ሄዱ። አሎንስ ታክሲውን የት እንደሚሄድ እንዲያጣሩ አዘዘና ወጣ። ከዚያ በኋላ ቪክቶር ከዳርሲ ጋር ወጣ። ዳርሲ በወንጀል ድርጅት ውስጥ ወደ ላይ ለመውጣት አሎንስን ለመርዳት ቆርጧል። በመቀጠል አሎንስ የጎደሉትን የፎቶግራፎች ቁርጥራጮች የሚያገኝበትን የመልእክት ሳጥን ለመክፈት ቁልፉን ይጠቀማል። ቪክቶር ወደ ቤት ሲመለስ ለቢያትሪስ ደወለ። እሷን ጎበኛትና ቢያትሪስ እሱን እየተከታተለች እንደሆነ ጠየቃት። ቢያትሪስ ትክዳለች፣ ግን እሱን እንደረዳች ትናገራለች። ሲነጋገሩ አሎንስ ቤተሰቡን እንዴት እንደገደለና አሁን ደግሞ በቀል እንደሚፈልግ ቪክቶር ይነግራታል። ፊቷን ያበላሸውን ሰው ስለመግደል ምን አዲስ ነገር እንዳለ ጠየቀች፣ ግን ቪክቶር ምንም እንዳላደረገ ይነግራታል። አንድ ምሽት ጥፋተኛው ሰው ከቤቱ እስኪወጣ ይጠብቅና ይህም ወደ ቤቱ ተደብቆ እንዲገባ ያስችለዋል። በሌላ ቦታ ደግሞ አላንስ በስልኩ ውስጥ የተደበቀ ማይክሮፎኖች አገኘ። በሚቀጥለው ቀን ጠዋት ቪክቶር ወደ ተተወ መጋዘን ወደ ሆነው የአሎንስ የወንበዴዎች ዋና መስሪያ ቤት ይሄዳል። ያስቀመጠውን ፈንጅ ለመፈተሽ ወደ ሰገነቱ ወጣ። በዚያን ጊዜ አሎንስና ሰዎቹ ገቡ። ከርቀት መቆጣጠሪያው ላይ ችግሩ መኖሩን ካወቀ በኋላ ከሰገነቱ ወርዶ ከሌሎቹ ጋር ተቀላቀለ። ከዚያ በኋላ ቪክቶር ከግሬጎር ጋር ተገናኘና ግሬጎር ሁሉንም ነገር ለማፈንዳት ከመጋዘኑ አጠገብ መሆን ያስፈልጋል፣ ካልሆነ ግን ሲስተሙን መቀየር ይኖርብሃል አለው። ቪክቶር ሁሉም ነገር ለመቀየር ጊዜ የለኝም፣ ስለዚህ አደጋውን መውሰድ አለብኝ አለው። ይህ በእንዲህ እንዳለ ቢያትሪስ ጎበኘችውና ሁሉም ነገር ያቀዱበት ክፍልን አገኘችው። ቪክቶር በጦርነት እንደተዋጋ ገለጠ። ቢያትሪስ ቪክቶርን ለበቀል ሲል ሕይወቱን አደጋ ላይ እንደጣለ ስትረዳ ተበሳጨች፣ ምክንያቱም ለሱ ስሜት አላት። ቀጥሎ የአልባንያ ወንበዴዎች መሪ ኢለር የታፈነውን ወንድሙን ፎቶግራፍ የያዘ ፓኬጅ ተቀበለ። እንዲሁም አንድ ላይ መቀላቀል ያለበትን የቪክቶር ቤተሰብ ፎቶ ይቀበላል። በዚያው ምሽት ዳርሲ የቪክቶርን ኢንተርኮም ደውሎ አልፎትስን ሊገድል የፈለገውን ተኳሽ እንዳገኘ ገለጠ። ሁለቱ የታክሲ ሾፌር ፖል ከመገደሉ በፊት ወደ ወሰደበት ቦታ ሄዱ። ቢሆንም ጠቃሚ ነገር አላገኙም እና ቪክቶር ዳርሲ እንዲሄድ ነገረው። በሌሊት ቪክቶር ወደ ተተወ መጋዘን ይሄዳል። ነገር ግን በአሎንስና በሰዎቹ ተገኘ። አሎንስ ማስፈራሪያው ከወንበዴዎቹ ውስጥ ከአንድ ሰው እየመጣ መሆኑን ስለሚያውቅ አሎንስ አደጋው የሚመጣው በራሱ ቡድን ውስጥ ካለ ሰው መሆኑን በመገንዘብ ወደ ደህንነቱ የተጠበቀ ቤት የሚመጣውን ማንኛውም ሰው እንደ ከዳተኛ ለመነጋገር ወጥመድ ፈጠረ። ቪክቶር ሲመጣ አሎንስ በዛ ሰው በጣም የሚወደውን ነገር አገኘውና አቃጥለዋለሁ በማለት አስፈራራው። ቢሆንም ቪክቶር ከዚህ በፊት ሕይወቱን ስላዳነለት አሎንስ ቪክቶርን ከዳተኛ እንደሆነ ለመቀበል አልፈለገምና ምንም አላደረገም። በኋላ ቪክቶር ወደ ታጋቹ ሄደና ነፃነቱን ለማግኘት በምላሹ በአሎንስ ታክቶ እንደነበር የሚናገር ቪዲዮ እንዲሰራ ጠየቀው። ከዚያም ቪክቶር አይጦቹን ለቀቀና እንዲበሉት አደረጋቸው። ነገር ግን ሐሳቡን ቀይሮ ስቃዩን ለማቆም ተኮሰበት። በኋላ ቢያትሪስን አግኝቶ አሎንስ እንደካደውና ወንድሙን እንደጠለፈ እንዲመስል ለአይሊር ቴፑን እንድትልክ ጠየቃት። ቪክቶር የፖል ሞት አሁንም እየመረመረ ካለው ከዳርሲ ጋር ተገናኘ። ዳርሲ ፖል አንድን ሃንጋሪያዊ ሰው መቃብር እየፈለገ እንደነበር ገለጠ፣ ግን ለምን እንደሆነ አያውቅም። በመቀጠል ቪክቶር ከግሬጎር ጋር ተገናኘ። ዳርሲ መቃብሩን ለማግኘት ቅርብ መሆኑን ገለጠ፣ ስለዚህ በቅርቡ ያውቀዋል። ግሬጎር ለማምለጥ አሁንም ጊዜ አለ አለው። ነገር ግን ቪክቶር ሁሉንም ነገር ትቶ መሄድ እንደሚከብድ ያውቃል። አንድ ቀን ቢያትሪስ በመንገድ ላይ ስትሄድ አንዳንድ ወንዶች ድንጋይ ወረወሩባትና ወድቃ ጭንቅላቷ ቆሰለ።
ቪክቶር ጎበኛትና ቁስሏን ሲያይ ወድቄ ነው ብላ መለሰች። ለኢለር ቴፑን እንደላከችም ነገረችው። ቪክቶር ሲሄድ ሲል እንደገና እንዲገናኙ ጋበዛትና እሷም ተቀበለችው። ዳርሲ ለቪክቶር ደውሎ አሎንስን ያስፈራራውና የኢለርን ወንድም የጠለፈው ሰው ከቤተሰቡ ጋር ገድለነዋል ብለው ያሰቡት ሃንጋሪያዊ ሎ ካሪክ ሊሆን እንደሚችል ገለጠ። ዋናው ነጥብ ቪክቶር በእርግጥ ሎ ካሪክ መሆኑን የወንበዴዎቹን ጥርጣሬ ለማስቀረት ስሙን እንደቀየረ ነው። ምሽት ላይ ቪክቶር ለቀጠሮ ቢያትሪስን ሊወስድ ሄደ። ፊቷን ያበላሸውን ሰው በመጨረሻ ለመግደል እንዳቀደ ይነግራታል። እንዲሁም እንደሚወዳት አምኗል። ለሷ ስሜት እንዳለው ሲገልጽ አብረው የወደፊት እጣ ፈንታ ሊኖራቸው እንደማይችሉም ይገልጻል። ሰካራሙ ሰው በተደጋጋሚ ወደሚመጣበት መጠጥ ቤት ደረሱና ሲወጣ ቪክቶር ተኮሰበት። እንደጨረሰ ቪክቶር ቢያትሪስን ወደ ቤት ወሰዳት። ይህ በእንዲህ እንዳለ ሁሉም ስልኮችና ሰዎቹ ዳርሲን ተከትለው ወደ መቃብር ቦታ ሄዱና ያሉን መቃብር አገኙ። በሚቀጥለው ቀን ኢለር ፓኬጅ ተቀበለ። አላንስ ደውሎ ሎ ሞቷል ብሎ ያስብ እንደሆነ ጠየቀው። በሌላ ቦታ ቪክቶር የወንበዴዎች መጋዘን ውስጥ ፈንጂዎችን ያዘጋጃልና አልባናውያንና የአሉት ሰዎች እንዲመጡ ፍንጮችን ይፈጥራል። ዳርሲ ቪክቶርን ሊወስደው ወደ ቤቱ ደረሰ። ነገር ግን መልስ ስላልሰጠ በሩን ሰብሮ ገባ። ቢያትሪስ በስልክ ጥሪ ቪክቶር እንዲሞት ስላልፈለኩኝ ቴፑን አላኩም ብላ ገለጠች። አብረን ማምለጥ እንችላለን አለችው። ስለዚህ የጥንቸል እግሬን በዛ ፓኬጅ ውስጥ አስቀመጥኩና የቪዲዮ ካርዱን አወጣሁት። ይህ በእንዲህ እንዳለ ዳርሲ የአፓርታማውን በመመርመር የቪክቶር እውነተኛ ዓላማ አገኘ። ቢያትሪስ ወደ ቤት ስትመለስ ዳርሲ ያጋጥማታል። ሞባይል ስልኳን ወሰደና ለቪክቶር ላዝሎ ብሎ ይጠራዋል። ሁሉም በአሎንስ ቤት እየጠበቁ ነው አለው። ቪክቶር አልባናውያን ወደሚኖሩበት ወደ አሎንስ ቤት ሄደ። በቤት ውስጥ ያሉት ሁሉም ስልኮች መጮህ ሲጀምሩ ቪክቶር በመኪናው ገብቶ ቤቱን መታ። በቀጠል የተኩስ ልውውጥ ተከሰተ። ቪክቶር በተኩስ ልውውጥ ውስጥ ዳርሲን ብቻ ትቶ ሁሉንም ቅጥረኞች ገደለ፣ ህይወቱንም አዳነ። ቪክቶር ቢያትሪስ በአላንስና ኢለር ታግተው ወደነበረበት የላይኛው ፎቅ ሄደ። ቪክቶር በመተኮስ ሲያዘናጋቸው እሷ እይታቸውን አምልጣ በኮምፒውተሩ ላይ ቀረጻውን ማጫወት ጀመረች። ኢለር ካሴቱን ሲያዳምጥ አሳልፎ እንደሰጠው በማሰብ ሽጉጡን ወደ አላንስ ያነጣጠረው ነበር። አላንስ ራሱን ለመከላከል ሽጉጡን አነሳና አውርደው ብሎ በቁጣ ቢነግረውም ቪክቶር ከቢያትሪስ ጋር ሲያመልጥ ሁለቱም በመጨረሻ ተኩሰው ተገዳደሉ። ዳርሲ ሽጉጡን ወደ ላይ ይዞ ፊት ለፊት ይጋጠማቸዋል። ሚስትና ልጁ ስላሉት ይቅር ትለዋለህ ተብሎ ሲጠየቅ ቪክቶር እነሱ ስላላቸው አላደርገውም አለው። ዳርሲ ሽጉጡን አወረደና ሁለቱ እንዲሄዱ ፈቀደ። ቪክቶር እና ቢያትሪስ በሜትሮ ባቡሩ ወደ ቤት አመሩና ተሳሳሙ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።